እምቴ የምን ሹሩሩ ነው? ጠጥቶ ሲበቃው መጠጥ ሲጠና ወደ ቤቱ ይመለሳል። በቃ የምን ሹሩሩ ለምታና ጠንካራ መሆን አለብሽ። እሺ ጀግና መሆን አለብሽ። አንቺ የሀቢባ ልጅ ተብለሽ ስትጠሪ እኮ ጀግና ጠንካራ ነው መሆን ያለብሽ። ጤነኛ ነሽ፣ ሙሉ አካል አለሽ፣ ቤት አለሽ፣ ስራ አለሽ፣ ልጅ አለሽ ሆድሽ ውስጥ አልሐምዱሊላ፣ ሁሉም ነገር አሟልቶ ሰጥቶሻል። በዚህ ሰዓት ሆስፒታል የተኛ በማሽን የሚተነፍስ ስንት አለ? በግሉኮስ የሚመገብ ስንት አለ? ስንት ችግር ላይ ያለ ሰው አለ። አንቺ ጥሩ ሀገር ኢማራት እየኖርሽ ጥሩ ሕክምና ያለበት ጥሩ ሆስፒታል ለምትወልጁ ቤት አለሽ፣ ምን አለሽ? ብቸኝነት እንዳይሰማሽ ላይቭ ከፍተሽ ሳቂ ተጫዎቺ። ባልሽ ቤት ከሌለ ውጭ የሚዞር ከሆነ ላይቭሽን ከፍተሽ ሳቂ ተጫዎቺ ከቤተሰቦችሽ ጋር። ማልቀስ ስትፈልጊ ላይቭሽን ዘግተሽ አልቅሽ። እንባሽን ድጋሚ ላይቭ ላይ እንዳታሳይ። እዚህ ጋር ቃል እንድትገቢልኝ ይፈልጋል። ከዚህ በኋላ ምንም ነገር ቢፈጠር ላይቭ ላይ አላለቅስም። ደውዬ እነግርሻለሁ። በይ እኔ ያለው ደውዪልኝ፣ ሙኒት አለች ደውዪላት፣ ታሜ አለ፣ ሳሪቲ አለች፣ የፈለግሽው ሰው አለ። ይሄ ሁሉ ሰው አይዞሽ እያለሽ ምንድን ነው? አንድ አይዞህ የሚለው ሰው የሌለው ስንት ሰው አለ። ስለዚህ አሁን እዚህ ጋር ቃል ግቢልኝ። ከዚህ በኋላ ሀቢባ ቃል እገባልሻል ብል ማይልኝ ላይቭ ላይ ወጥተሽ ላታለቅሺ። ችግር ካለ ልደውይልኝ፣ የቀጥታ መስመሪ አለሽ፣ ልደውይልኝ፣ ቃል ግቢልኝ። እሺ ሀውዬ እንደዛ ጉዳዩ በቃ ከተዘጋልኝ እኮ ከላስ እንሻላ ቀስ ቀስ እያልኩም እርቃለሁ ከሶሻል ሚዲያ እንሻላ። አሁን ይሄ ምን አስፈለገ? እርቃለሁ ብትቸጩ በሶሻል ሚዲያ ነው። ምን ያስርቀሻል ከሶሻል ሚዲያ? ነገሮች ከተሳኩ አይታወቅም እንሻላ። ትላንት ከነሙኒትም ጋር ያወራነው ጉዳይ ስላለ እንሻላ ደዋ አድርጊ ብቻ እነግርሻለሁ። እኔ በውስጥ ምንም ነገር ሲፈጠር እነግርሻለሁ። ሲጀመር ምንም ነገር እኔ እናቴ ሳታውቅ አይደል የምታውቂው ሁሉ ነገርን ሀቡዬ። ስለዚህ ምንም ደብቅሽ ነገር የለም። ቀድሜ የሆነ ነገር ሆንኩ እኮ እንደዚህ እኮ ተደረገ እንደዚህ እኮ ተፈጠረ ቀድሜ ማሳወቅሽ ላንቺ ነው። ስለዚህ እንሻላ እሞክራለሁ፣ በቃ እሞክራለሁ። ውስጥ ያለውን ለማውጣት እበላለሁ እንሻላ። ምግቢ ልጅሽን አትጉጂ፣ ሆድሽ ውስጥ ያለችው እንሻላ። መርሀባ። እሺ አሁን ምንድን ነው ችግርሽ? ኦልሬዲ ይሄ ሊፈታ ነው። ሌላስ የባልሽ ነገር የሚያሳስብሽ? ባልመጣ መጀመሪያ በቃ አንቺ ጋር ነው። በቃ አንቺን ማጣት አልፈልግም። የመጀመሪያው ፖይንቴ የመጀመሪያው በቃ ምንም እንትን የሌለው። ሁለተኛ ደግሞ በቃ ይሄ ጉዳይ ጨርሼ በቃ እሱ እስኪፈርድ ድረስ እፎይ በቃ ማለት እፈልጋለሁ። በነፃነት ቢያንስ እናቴን ሄጄ አይቻት እስኪ ቢያንስ ምናልባት ወይ ናፍቆትም ረጅም ጊዜ ስለሆንኩኝ በፊት በየ6 ወሩ ነበር የምሳፈረው። የለም አሁን ላይ ገባሽ። ምናልባት ቤተሰብ ሳይ ያ ነገር እንትን ሊለኝ ይችላል። ዱዓም አስደርጋለሁ ምናምን። ከዚህ በፊት ነግሬሻለሁ 5 ቀን ምናምን ምን እንደተፈጠረ እዚህ ሀገር ሲልሂድና ደግሞ እንደገና ደጋሚ ቼክ ልደረግ በቁርአኑም በምንም። ስለዚህ ሁሉን ነገር ልጨራርስ አይሻልም? ያንን የማደርገው እኔ ነፃ ስሆን ነው፣ እኔ መንቀሳቀስ ስችል ነው። እና ሁሉን ነገር እንሻላ በዱዓ ነው፣ ሁሉም በዱዓ ነው ማለት ማንም ሰው ፈልጎት አያለቅስም። በጣም ሲብስብኝና በቃ ቤተሰቦቼ ናቸው እኮ እናንተ ማለት የለኝማ። ነይ ሲብያት ቤት የጠርቻት እንደዚህ አቅፌ ማውራት ጓደኛ የለችኝም። ገባሽ? ከዚህ በፊት ያስጠጓቸውን ነግሬሻለሁ፣ ታውቂያለሽ። ለዛ እፈራለሁ፣ አላስጠጋም ሰው እና እናንተ ናችሁ ህዝቡ ነው እንትን የሚለኝ። እየበላሽ እናውራ፣ ችግር የለውም። ተነስቼ እሰራራለሁ በኋላ ላይ ስለረገ የተሰራ የለም። አዎ እሰራለሁ እኔ። ትላንትናም ቤት አይደለም አይዋል ነው። እሺ ኦርደር አድርጊ፣ ጠለባት ላይ ኦርደር አድርጊ። እሺ እንሻላ። እና ዱዓ ብቻ አድርጉልኝ፣ ችግር የለውም፣ እስተካከላለሁ። ሁሌ ውሃ ጠጭ በት። እሺ እና ኦርደር አድርጊ ከሀበሻ ሬስቶራንት ከጠለባት ላይ እዘዢ። በዚህ ሰዓት እንዲህ ደክሞሽ እርጉዝ ሆነሽ ተነስተሽ እንዳትሰሪ እዘዢ። ስልክሽን አንሺና እዘዢ። እንሻላ ችግር ስወጣ እንትን እላለሁ። በዚህ በአንድ ስልክ ስለሆነ ሽረዋን ሀፍቱ ቤት አለሽ ተታበይ። ቤትሽ ላይ ምግብ አዘሽ ቢ ፊልሚ አለ ቤት ገልበጥ አገባሽ። ላቭ ዩር ሰልፍ ራስሽን ውደጂ።
ባለሽ ነገር ተደሰች። ስንት በዚህ ሰዓት መብላት ፈልጎ ምግብ የሌለው አለ። ስንት በዚህ ሰዓት መተኛት ፈልጎ ቦታ ያጣ ቤት የሌለው ከብዙ ሰው ጋር ተዳብሎ የሚኖር አለ። እጅሽ ላይ አልሐምዱሊላ እኔ እኮ አላማርርም እኮ አለ ሁሉ ነገር አለኝ። ሁሉ ነገር ነገር ላይ ነው ፎከስ ያደረግሽ። ሰላምም አለሽ። የሰላም እንቅልፍ አይደለም የምተኛው። በቃ ረዋን አዎ፣ በዚህ ሰዓት የምትሳፈሪ ሰው አይደለሽም። ከወለድሽ በኋላ ምናምን ነው የምትሳፈሪው። ስለዚህ ከወለድኩ በኋላ አስብበታለሁ ስለ ትራቭል ባኑ ብለሽ መተውና ኢንጆይ ማድረግ፣ ዛሬን ኢንጆይ ማድረግ ትተሽ ገና ወደፊት ገና ከወለድሽ በኋላ ከአራት ስትወጪ ኢትዮጵያ መሄድ በፈለግኩ ሰዓት እንዴት ሄዳለሁ ለሚለው ነገር ዛሬሽን ታበላሻለሽ። ገባሽ? የሰው ልጅ ደስተኛ መሆን ራሱ አይምሮ ላይ ካልፈጥቅ 9 ነገሮች እያለሽ ባጣሻት አንድ ነገር ነው አንቺ እያዘሻለሽ። 9 ነገር እያለሽ ከ10 9 ነገሮች አሉሽ። አንድ ነገር ነው የሌለሽ። ያቺን አንድ ነገር ይዘሽ ነው እኝኝ የምትይዋለሽ። አቆፍጠን በይ በያታቡዬ ደግሞ ስኳር ይመጣል፣ ደም ብዛት ይመጣል እርግዝና ላይ። ከዛ በሽተኛ ትሆኝና አልጋ ላይ ትተኛለሽ። ይህ የምታወሪለት ነገር በመሆኑ ሁሉም ነገር ገደል ይገባል። ከዛ ትጠጣለች አልጋ ላይ ሆና ታማ ተኝታ በዛን ሰዓት ጤነኛ በነበርኩ ሰዓት አሁን አንቺ የምታስቢ በእግርሽ እየሄድሽን መሆኑን ነው። እርግዝና ሰዓት ግን ስኳር ይመጣል፣ ደም ብዛት ይመጣል፣ ምናምን በጣም ብዙ በሽታ ይመጣል። ከዛ በሽተኛ ትሆኝና ለልጅሽም ለራስሽም የማትጠቅሚ ሰው ነው የምትሆኝው። ደግሞ ቆፍጠን በይ። እንዲህ ምን ሆነሽ ነው? አንቺ ነጋዴ ነሽ። እኔ ወላሂ በጣም ነው የምታናደኝ። አሁን ሀቡ ሰዓት እንዴ ምን ሆነሽ ነው እንዴ? እኛ ስንት ነገር እያለፍን እንዴ? ኧረ ወላሂ ስንት ነገር እያሳለፍን ነው። በረከቶች መቁጠር አልቻለችም። ለምሳሌ ጤናዋን፣ ስራዋን፣ ቤቷን ቅድም ይኸውልሽ፣ ቅድም የአንቺ ጉዳይ ሲመጣ ነው ያስወጧት ነገ ነኝ ብዬ ቅድም የ1 ወር ከምናምን አራስ ይዛ መውደቂያ አታ ሀያት ነው ምናምን ነው ስሟ ሊቃ ሚስትና መውደቂያ አታ አንድ ወንድማችን መንገድ ላይ አግኝቷት እኔ ጋ ይዟት መጥቶ የ1 ወር ከምናምን አራስ ሆነሽ ማደሪያ ቤት አተሽ ወተት ለልጅሽ የምታጠቢው የምትበይው አተሽ ኢማጅን አርጊ። አንቺ ምን የመሰለ ቤት አለሽ፣ ሱቅ አለሽ፣ ንብረት አለሽ፣ ሀብት አለሽ፣ ጤና አለሽ። ይህን ሁሉ ነገር መቁጠር አትፈልጊም። አንዷን በህይወትሽ አንዷን ችግር ላይ ፎከስ አድርገሽ አያችሁ። በህይወታችን አንድ ችግር ላይ ፎከስ ስናደርግ እንዲህ ነው የምንሆነው፣ ሰላም እናጣለን። ወላሂ ስንት አይነት ነገር እንዲህ አቡ ምን ሆነሽ ነው? እኛ እኔ እንደዚህ ሆኜ 9 ወር እርጉዝ ሆኜ እየሰራው እየመጣሁ አይደል እንዴ? የፈለገ ስንት ነገር ሁላችንም የት በጣም በራሳችን የሆነ ችግር አለብን። ስንት ነገር እያሳለፍን ነው ሶሻል ሚዲያ ላይ። ረወን አንቺ ብቻ አይደለም ችግር ያለብሽ፣ ሁላችንም ነገርኩሽ። እኔ የ9 ወር እርጉዝ ነኝ። አሁን 9ኛ ወሬ ነው። ጠዋት ተነስቼ ስራ መግባት እንዳለብኝ አውቄ ስራ ሄጄ ሰርቼ መጥቼ በዛ ላይ የስንት ሰው ፊት ገርፎኝ ነው የምመጣው። የአረብም ያበስት ላይ ወርቅ ከሚገዙ ሰዎች ጋር ከስንት ሰው ጋር ተጨቃጭ። ወላሂ ሁሉም ሰው የራሱ የሆነ ይኸውልሽ፣ ሁሉም ሰው የራሱ የሆነ ችግር አለበት። አንቺ ብቻ አይደለሽም እዚህ ዱኒያ ላይ ችግር ያለብሽ። እኔ በጣም ነው ትናንትና ስታለቅስ እንደውም ቤቷ ገብቼ ልናገራት ነበረ። አይታኛለች። እሪምዬ አሁን መናገረን ምናምን ብላኝ ነው እንጂ ሁሉም ሰው የራሱ ችግር አለበት። ሁላችንም እዚህ ጋር የምታየው በሙሉ 12,500 ሰው ሁሉ የራሱ ችግር አለበት። ከችግር ነፃ የሆነ ሰው የለም። ግን ችግራችን ላይ ፎከስ ማድረግ ስለማንፈልግ ነው ማሬ። ችግራችን ላይ ትኩረት ማድረግ አንፈልግም። ችግራችንን ትተን ሰላማችን ላይ ለምሳሌ ጤናዬ ላይ እኔ ያለው ማየት የማይችል ሰው አለ። እኔ ተነፍሳለሁ። መተንፈስ የማይችል ሆስፒታል የተኛ በማሽን የሚተነፍሳለ። እኔ እጆቼ ይንቀሳቀሳሉ፣ እጆቹ የማይንቀሳቀሱለት አለ። እኔ በእግር ይራመዳለሁ፣ እግሮቹ የማይራመዱለት አለ። እኔ ቤት አለኝ፣ ቤት የሌለው አለ፣ ጎዳና ሆምለስ። እኔ የሚበላ ምግብ ቤት ያለ ምግብ በላለሁ፣ ምግብ የሌለው አለ፣ ከሬስቶራንት በር ላይ ትራፍ እየለቀመ የሚበላ አለ። እኔ አልሐምዱሊላ ነው የምለው። ያለቀሽ ነው እኛ የምናቅሽ ረዋን ውስጥ ያለ እንትን ነው እንጂ ስላልፈቀድሽለት እኮ ነው ማሪ። ረዋን ሰላምሽን የምታመጪው ራስሽ ነሽ። ሰላምሽን ደስተኛ ለመሆን ስላልፈቀድሽለት እኮ ነው ማሪ። ረዋን አንቺ መፍቀድ አለብሻ። አሁን ይኸውልሽ ትራቭል ባን አንቺ አንድ ችግር ትራቭል ባን 9 በረከቶች 9 አላህ የሰጠሽ ጸጋዎች እያሉ አንዷ ያቺ ችግር ናት የምታሳስብሽ። 9 ጤናሽ፣ ስራሽ፣ ምንሽ የሁሉ ነገርሽ አላሳሰብሽም። ስለዚህ አላህም እንዳይናደድብሽ እና የባሰ ሌላ በላ እንዳያመጣብሽ አንተ በፈታኸው ሰዓት ፍታው ብለሽ ትተሹ ህይወትሽ ለምን አትኖሪም? እሱን ነው አሁንም ላደርግ የወሰንኩት። አማራጭ የለም። በቃ ለምን
የዱንያ ላይ ያለውን ተጠቅሜያለሁ። ፍትህ አገኛለሁ ብዬ በዱንያ ላይ የቻልኩትን አድርጌያለሁ። እየሰራው ለጠበቃ ምን ያልጨረስኩት ልጅ ተገሉበት ፍትህ ያላገኘ ግን በቃ ካላስ እኮ ሰጠሁት። አሁን ለሱ የ7 ዓመት ልጅ ተደፍራ ሞታ አባት ፍትህ ያላገኘች እናት እኮ ህይወቷን አለ። አልሐምዱሊላህ ቪዲዮ ቆይ ረዋን አዳምጪ። ስለማታዳምጪ እኮ ነው ችግርሽ ማይፈታው። የ7 ዓመት ልጅ ተደፍራ ሞታ አባት ፍትህ ያላገኘች እናት ህይወቷን እየኖረች ነው። ለሌላኛዋ ልጅ ስትል ማልቀሷን ትታ ሚዲያ ላይ ወጥታ ማልቀሷን ትታ ህይወቷን እየኖረች ነው። አንቺ ግን ቪዲዮ ተቀረጽሽ፣ ማስረጃ አልተገኘም፣ ክሱ ተዘጋ። በዛ ጉዳይ እድሜ ልክሽን እያለቀሽ ነው። የበሉሽን ብር ህዝብ አዋጥቶ ካሰሽ፣ ግን ስለዛች ቪዲዮ እድሜ ልክሽን እያለቀሽ ነው። ታዲያ አላህ ሳይቆጣ እሺ፣ 4 ልጆቿ ተገድሎባት እናት አብዳ አማኑኤል ገብታ እኛ ሰፈር ማለት ነው በ97ቱ ረብሻ 4 ልጆቿን 4 ወጣት ልጆቿን አጣ አይምሮ አለቆ አማኑኤል ሆስፒታል ገብታ ወራት ተኝታ ድና ወጣ። አሁን ህይወቷን እየኖረች ነው። የልጅ ልጅ አይታ በህይወት አለች። እስካሁን እየኖረች ነው። እንዴ የሰው ልጅ በህይወቱ ችግር ይገጥመዋል። ያንን ችግር ያልፍና ህይወቱን ይቀጥላል። ህፃን ልጅ እየተደፈረባቸው የሚሞቱባቸው እናቶች በቃ ለፈጣሪ ሰጥተው ህይወታቸውን ይቀጥላሉ። አንቺ ሰው አልተገደለብሽ፣ ፍትህ 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 እድሜ ልክሽን። ሰው አልሞተብሽም እኮ በቃ ቪዲዮ ተቀረጹሽ፣ ቪዲዮ ተደለተ፣ ሲም ካርዱ በስምሽ ስለነበረ ማስረጃ ስላልተገኘ ክሱ ተዘጋ፣ አለቀ። ትራቭል ባኑን አሁን በትራቭል ባኑን እንዲነሳልኝ ሽምግልና እንትን በሉልኝ ማለት ይሻላል ወይስ ሚዲያ ላይ ወጥቶ እያለቀሱ ህዝቡን በየጊዜው ማስጨነቅ? ህዝቡም ይመራውና አመሏ ነው ብሎ ንቆ ይተውሻል ነገ